ዝሙተኛ ሴትን የዝሙት ልጆች ነው ሂደህ በዝሙት ሁለት ነው ያለው። የዝሙት ልጅ ቆይ አትቆጠቋ እንዴ በተራ በተራ ነው። እሺ የዝሙት ልጆች ይላል። አሁን ሚዩት አንሳና ዮኒ ነብዩ ምንድን ነው የታዘዘው? ነብዩ ሆሴ እግዚአብሔር ምንድን ነው ያዘዘው? ንገረኝ። እሺ ለምን እንዳለ እዛው መልስ ትነግረኛለህ። ግን መጀመሪያ ምንድን ነው ያለው? መጀመሪያ ምን አለው? ይኸው ምን ይላል መሰለክ? እግዚአብሔር እስራኤላዊ ህዝቤ ከእኔ ሀሳቡን ንገረኝ። ሀሳቡን ንገረኛለህ። ትንሽ ቀንስ ኖ ሀሳቡን ነገር ቆይ አይደለም ቆይ መጀመሪያ ሀሳቡን ንገረኝ። አሁን ባነበብከው መሰረት እግዚአብሔር ምን አለ? አይ አትመልሰውም፣ ይከብዳል። ህዝብ ምን ይላል? እሺ ቀንሰው እንትኑን ቅድም አንብበኸዋል። ቅድም ባነበብከው መሰረት እግዚአብሔር ለሆሴ ምን አዘዘው? ይሄ እስራኤልን ለማስተማር ነው። እግዚአብሔር እስራኤላውያንን ሊያስተምር ነው ያለ ያለው እንጂ ላስታክል። ያው እስራኤልን ለማስተማር እግዚአብሔር ምን አለ? ያው አስተካክዬልሃለሁ፣ መልስልኝ። እሺ እንትኑን ወይ እኔ ከፍቼ ላንብባ መጽሐፍ ቅዱስን። ቅድም አንብበዋል ሀቢቢ፣ ቅድም አንብበዋል ወይስ ድጋሚ ለማንበብ ፈለግ? ድጋሚ ከፈለግ አንብብ፣ ግን ቅድም አንብበ ለምን ተደክመናለህ? እሺ አንብበው። እሺ ኖ ይኸው እሺ ህዝቤ ከእኔ ተለይቶ አጸያፊ የሆነ የዝሙት ስራ በመስራት ላይ ይገኛል። ይሄ ምንድን ነው የሚያሳየን? አጸያፊ የሆነ የዝሙት ስራ በመስራት ላይ ይገኛል አለ። ከዚህ በኋላ ስለዚህ ሆሴ ሄዶ የደብሎስን ከዚህ በኋላ እግዚአብሔር ሆሴን እንዲህ አለው። እንግዲህ እዚህ ደርሰሃል። እንግዲህ በል አንተ ሂደህ በላታ። እንግዲህ አንተም ሂድና ዘማዊት ሴት አግባ፣ ከእርሷም የዝሙት ልጆችን ውለድ። ስለዚህ ሆሴ ሄዶ የዲያብላይምን ልጅ ጎመርን አገባ፣ እሷም ወለደች። ወለደ። እሺ ቀጥል። አሁን ከዚህ በኋላ እግዚአብሔር ሆሴን እንዲህ አለው። ይህን ጨርሰው አንዴ፣ ይህን ጨርሰው እና እግዚአብሔር ሂደህ ምን አድርጋለሁ? አይደለም እኮ ቆይ አንተ እናነበዋለን። ችግር የለውም ችግር እናነበዋለን። ለሰዎች ያልሆነ አዳምጥ። ቁጥር 2 ላይ እግዚአብሔር ምን አለ? ሆሴዕን መልስልኝ አንዴ። ቁጥር 2 ላይ እንዲገባኝ ቁጥር 2 ላይ እግዚአብሔር ሆሴዕን ምን አለው? አያቸው አይመልሰውም። ደንግጠሃል፣ ወላሂ ደንግጠሃል። አልጠበቅም እንደዚህ አይነት ጥቅስ። ግን አምላክህ ነው። እሺ ሀቢቢ ዮኒ አምላክህ ነቢያቱን ነብዩ የሚያስደነግጠኝ ካልደነገክ መልስ። እግዚአብሔር ሆሴዕን ምንድን ነው ያለው? በቃ ይሄን ያልኳቸው አምላካቸው ለምንድን ነው ያለው? እዛ ለምንድን ነው ያለው? እሱን ትነግረኛለህ በኋላ አሁን አዳምጠኛ ዮኒ። ምክንያት እኮ በኋላ ነው የሚመጣው። ከምክንያት በፊት መጀመሪያ ምን አለው የሚለውን እንስማማ። እግዚአብሔር ለሆሴዕ ምን አለው? ንገረኝ። ለምን አለ የሚለውን አሁን እሱን ትነግረኛለህ አንዴ። ከሱ በፊት ግን እግዚአብሔር ሆሴዕን ምን አለው? ከምክንያቱ በፊት ምንድን ነው ያለው? ህዝቤን አስተምር፣ ህዝቤ ስተዋል፣ ህዝቤ ከእኔ ተለይቶ አጸያፊ የሆነ ስራ ሰርተዋል። ስለዚህ አስተምራቸው ነው ያ ለማድረግ። ሂድና ምን አድርጋለሁ? ሂድና ምን አድርግ? እሺ አግባ ያለበት እነርሱን ለማስተማር ነው። እነርሱን ለምሳሌ ቆይ አንዴ ምን አግባ ነው? እሺ ይሄንንም እንደውም ባይብል ማለት ይሄንን አሁን ትኩረት እንደ ትኩረት አድርጋችሁ የምታወሩት ቁርአን ስንት ሚስት አግቡ ነው የምላችሁ? አይ አቡኪ ቆይ አንዴ ሀቢቢ፣ ቅድም እኮ ያለው እግዚአብሔር ዝሙት አያዝም አምላክ አያዝም ነው ያለው። ያው እዚህ ጋር አዘው አምላክ ቆይ ገለጣችሁ። አሁን ወደ ቁርአን ገባ። አሁን ተመለስና እግዚአብሔር ሂደህ ምን አግባ ነው ያለው? ሆሴዕን ሂደህ ምን አግባ? ሚስት ነው የምፈልግ። የመጀመሪያ መልስ ቁርአን ሀቢቢ፣ እዚህ ጋር እግዚአብሔር ዝሙት ያጋባ እኮ ነው ያለው። መጀመሪያ ጨርስ። እግዚአብሔር ሂደህ ምን አድርገህ ነው ያለው? አሁን ጣታችሁን ወደ ሌላ እሱ አሁን ሙሉን አሁን ነት አድርጌያለሁ። አሁን እያመለክን ያለው ሲከብድ መጨረሻ ያለ አንድ ሚት ተደረገላ አንድ ሚት አርጎች አታወራ ሚት አልካታ እያመለክን ያለው
ዋቲ ሚዩት አድርጊ፣ አንቺ ዋቲ ሚዩት አድርጊ። አትረበሹ፣ በአንድ አትረበሹ። ረጋ በሉ ሁላችሁም። ክርስቲያን አትረ መጽሐፍ ቅዱስ እግዚአብሔር ነው አምላካችሁ ነው። አምላካችሁ አይረብሻችሁ። ዝሙት ተግባሩ አምላካችሁ ነው። አትቆጡ። ዮኒ ታማኝ መሆን አለብህ። ለመጀመሪያ እግዚአብሔር ደንግጠሃል፣ አስደንግጠዋል። ጥቅሱ ግን አምላኬ ዝሙት አያዝም ካልክ በኋላ መጽሐፉ ሲከፈት ያውም ነብይን ተራ ሰው አይደለም፣ ተራ ሰውን ሳይሆን ነብይን ዝሙተኛ አግባ፣ የዝሙት ልጆች ውለድ ብሎታል። አሁን ይሄን አቡኪ ጠይቀው በደንብ አድርገህ ካልመለሰ ይወርድና ቀጣይ ክርስቲያን ያወራል። እሺ ዮኒ ድርቀት አይደለም፣ ቆይ ድርቀት አይደለም፣ ትምህርት ነው። በደንብ አድርገህ አድምጥ። ቁርአን ስንት ሚስት አግቡ ይላል፣ እንመጣለን። አሁን ሚስት ማግባት አለማግባት ላይ አይደለም። አሁን አምላክ ወይም ኢየሱስ ክርስቶስ ሁሴን ከዝሙተኛ ሴት የዝሙት ልጅ እንዲወልድ አዞታል ወይስ አላዘዘው? ለምን አለ ለምለው እዛው መልስ አለ ያለበት ችግር የለውም እኮ አዞታል አላዘዘውም? ለምሳሌ አዞታል ኢየሱስ ክርስቶስ ዝሙት እንዲሰራ ሁሴን ቆይ አዞታል ሁሴን ዝሙት እንዲሰራ እኮ ዝሙት እንዲሰራ ኢየሱስ ክርስቶስ ሁሴን አዞታል። ሚስት አግባ ነው ያለው። ሚስት አግባ ነው ያለው። ዝሙት ስራ ነው እንጂ የዝሙት ልጅ ውለድ ነው ያለው። ሚስት አግባ ነው ያለው። የዝሙት ልጅ ውለድ ነው ያለው አይደለም። ሚስት አግባ ነው ያለው። እስቲ የዝሙት ልጅ ውለድ ብሎታል አላለው? ጥቅሱን እንየው። የዝሙት ልጆች አንድ አይደለም ብዙ ልጆች ውለድ 4 ነጥብ። ስለዚህ የዝሙት ልጅ ውለድ ብሎ ኢየሱስ ክርስቶስ አስተምሯል ማለት ነው አይደለ? እናመሰግናለን። በቃ ይሄ ምንም ማብራሪያ አይፈልግም። አንተ ስለ ኢየሱስ የምመሰክርበት ምንም እንትን የለህም። ራሱ እንትን ካለ ማለት ነው። ከዋሪቱ ጋር ዋሪቱ ትቀጥልኝ ብሎ ዮኒ ሚዩት አድርግና ጥያቄን መጨረሻ ይጠይቃል። አንተ አሳዛኝ ነው እንግዲህ ምን ላይ እንዳላችሁ በደንብ ትኩረት አድርጉ። ወላሂ ምን ላይ እንዳላችሁ ምን አይነት መጽሐፍ ላይ እንዳላችሁ ትኩረት አድርጉ። በጣም አዝናለሁ። እሺ ዋሪቱ መቀጠል ትቻለሽ። እሺ እድሉን ስለሰጣችሁኝ አመሰግናለሁ። እና እኔ የምፈልገው ነገር እዚህ ውስጥ ቆይ እነዛ አይደለም ኢምራን ቅድም ሲያመጣቸው የነበሩ ሴት ስለሆንሽ ለአንቺ ትንሽ እንትን አስተያየት እናድርግና ኢምራን ቅድም ሲያመጣቸው የነበሩ ጥቅሶች ነበሩ። እነዚህን ጥቅሶች አንቺ ለምሳሌ እናት ብትሆኚ ለልጅሽ ታነቢለታለሽ ወይ? ለምሳሌ አንዱን ጥቅስ ያሳይሽ ኢምራን። እሺ ሲሆን አንድ ጥቅስ ራንደምሊ ዝም ብለህ ክፈትና ዝም ብላችሁ ራንደምሊ ስከፍቱ ታገኛላችሁ። አዎ ለምሳሌ እሺ አይ ኢምራን አይ ክፋትህ ይሄንን ጥቅስ ለምሳሌ ለልጆችሽ ታነቢላችኋለች? እስቲ ለእኛም በቢልን የምን ልጆች ምን ይላል? አሁን ማለት እናንተም እያያችሁት ነው አይደል እንዴ? ለእናንተም እኔም እያየሁት ነው። በጆሮአችን ደግሞ ይግባል። አንብቢ ምንድን ነው የሚለው? ፈልገን እኮ ነው። እስኪ አንብቢ። የሚያሳፍር ሂድበት አቡኪ። አይ እኛ አሁን አንቺን የሆነ ነገር ለማሳየት ሳይሆን ልክ እንዳልኩሽ ነው። በእናትሽ ፊት ይሄን አታነቢው ወይ በልጆችሽ ፊት አታነቢው፣ በባልሽ ፊትም አታነቢው። አሁን እኛ እዚህ ጋር አሁን ምናምን ሰው አስቀምጠን እየሞገትን ያለ ነው። ሰው ከዚህ መጽሐፍ መውጣት መቻል አለበት። ይህ መጽሐፍ ስህተት ነው። ጸሐፊያኑ ራሱ ስህተት ናቸው። ስህተት የሰሩ ናቸው። የተሳሳተ መጽሐፍ ነው። የአምላክ ቃል ሊባል አይገባም። አምላክ ከዚህ የጠራ ነው። ይሄ ቃል ጸያፍ ነው። ተራ ዱርዬ እንኳን አሁን ለምሳሌ የታክሲ ተራ ምናምን ስታዳምጡት ራሱ ባለጌ ብላችሁ የምታልፉት አይነት ንግግር። እኛ እኮ ራንደምሊ እኮ ስንጠይቃቸው እኮ ሂድ ባለጌ ምናምን ይሉናል። አረ ተው መጽሐፉ ነው ምናምን ስትላቸው ምናምን የእግዚአብሔር ቃል ነው ምናምን ሌላ ነገር ቅኔ ምናምን ይፈልጉለታል። ስለዚህ ዋሪቱዬ እንግዲህ ወሰን አድርጊ ነው። ኢምራን እስቲ የሆነ ሌላ ነገር ጥያቄ አለኝ። ዮኒ ሚዩት አድርግ። ጥያቄ መጨረሻ ላይ ጥያቄ ልክ ልንጨርስ 30 ደቂቃ ወይም 20 ደቂቃ እንሰጣለን። ማንም ሰው ይጠይቃል። ወሳኝ ማለት ነው። አሁን አንድ ጥያቄ ስጠይቃችሁ እኔ በራሴ ማለት ነው እኔ አሁን አንብቤው እንትን ብዬ አይደል ያለሁት፣ እያነበብኩት ለራሴ ተረድቼው አይደል እንደ ያለሁት።
ግን አንድ ጥያቄ ስጠይቃችሁ አንድ ሰው ደግሞ የሚያወራውን ጥያቄ ቀድማችሁ ሰምታችሁ ጥያቄያችሁን ይሄ የእናንተን ጥያቄ ሰምቶ ጨርሶ የእሱንም ደግሞ መስማት አለባችሁ። አሁን እናንተ ጠይቃችሁኝ አይደል? እኔ አነበብኩትም የኔን ጥያቄ ያለኝ ያነባሁት አይደል? ጥያቄን ደግሞ ሰምታችሁ የኔን ጥያቄ ይሄ እንዲህ አይደለሽም፣ ትክክል አይደለሽም የሚለውን መስማት ነው እንጂ ያለባችሁ መከራከር ሳይሆን ጥያቄ እስከሆነ ድረስ መጠያየቅ ነው እንጂ በእንትን እንደ መከራከር ነገር ነው እየሆናችሁ ያላችሁ። ያ ደግሞ ጥያቄ አለኝ ብያለሁ እኔ ማለት ነው። ጥያቄሽ ምን ብላችሁ ጠየቅ ነው እንጂ መጽሐፉን ማሳየት አይደለም ያለባችሁ። አቀረባችሁ እስኪ እራሳችሁ ማለት ነው። እራሳችሁ ጠለቅ ብላችሁ አንብቡት። ዝም ብላችሁ ፊት ለፊት ያቺ ብቻ ታየችን ብላችሁ ማውጣታችሁ በፊት የክርስቲያኑ ነው አቅርባችሁ አንብባችሁ ጥያቄ አለኝ ለሚለው ሰው ምንድነው ጥያቄሽ ብላችሁ መጠየቅ አለባችሁ ማለት ነው። እሺ ዋሪቱ ቀጥል። ዋሪቱ አንቺ እኮ ወገናችን ይሄን መጽሐፍ ቅዱስ አንብቢ ስትባይ እኮ ኦልሬዲ አሳፍሮሻል። አሁን ማሳየት የተፈለገው መሰለሽ ዋሪቱ ይሄ አምላክ አዳምጠኝ ወንድሜ አዳምጠኝ። አሁን የከፈትከው ማለት እሺ፣ አሁን የከፈትኩት ምን ሚውት አንቺ ከስር የጮሽ እኮ አይሰማም። ትጮህ አንዴ መክሊት ሚውት አንቺ ከስር ንኪያት እያወራሽ እኮ አይሰማም። ንኪያት ከስር ያለች ለምን ሚውት ታረጉኛላችሁ? ለምን የውሸት አጀንዳ ታወራላችሁ? ኦሪት ዘጸአት ምዕራፍ 23 የሚለው ሐሰተኛው ሐዋርያን አትቀበሉ ነው የሚለው። ይሄን መረጃ ከየት አምጣኸው? የትኛው መጽሐፍ ቅዱስ ላይ አመጣኸው? ዘዳግም ነው ዘዳግም 23 ያው ልክፈት በመጽሐፉ የለም ሲጀመር የለም። እሱ ጥቅስ ውሸታችሁ በሐሰት መረጃ የምትወጡ እንደዚህ አይነት እምነት ከኦርቶዶክስ እምነት የለንም። መጽሐፍ ቅዱስ ያው እንዴ እያየሽ ባይነሽ ናንብቢ ያጀማ አያችኋ። ክርስቲያን መጽሐፉን ይክደዋል ወይም አምላኩን ይክደዋል ተሰርቦ ይወጣል። ወገናችን የለም አቻ በመጽሐፍ ሚውት አታርጉ። እንደዚህ ሚል የለንም። እንደዚህ ሚል አስተምሮ የለም በቤተ ክርስቲያን። እሱ ይሄን መጽሐፍ ከየት አመጣኸው? ያው መጽሐፍ ቅዱስ አታይሽ ማንሻይ መጽሐፍ ቅዱስ ያው አንብቢው መጀመሪያ ምን ማለት ነው? ይሄ መጽሐፍ ቅዱስ ከየት እንዳመጣኸው? ኦሪት ዘጸአት ነው የሚለው። ኦሪት ዘጸአት ብለን ያኛውን ያመጣኸውን አምጣ፣ ኦሪት ዘጸአት ነው የሚለው። ኦሪት ዘጸአት 23 ነው ያመጣኸው እሱን። እንደዚህ ምን የለም። ዘዳግም ነው አሉ። ያው ዘዳግም ነው አይንሻይም እንዴ? ዘዳግም ነው የሚለው። ኦኬ እሺ፣ ኦሪት ዘዳግም እሺ፣ ምዕራፍ 23 ጠብቅ። እንደዛ አይነት አስተምሮ የለንም እኛ። እሺ የለንም። ክፈቺ ቢኖርስ ቆይ አንድ ይምሩ ቢኖርስ እከፍታለሁ እኔ በሃይማኖት ይኸውልህ፣ በምንም ነገር የኛ አምላክ ማለት ነው ዝሙትን የሚጸየፍ አምላክ ነው። ገባህ? አንተ ኢምራ የምትባል ደግሞ ከቤተ ክርስቲያን ለብር ብለህ ማተብክን የሸጥክ ሰው ነህ። አዳምጥ። አይዋ መክሊት ስሚኝማ ቆይ መክሊት ካለስ እሺ ቆይ ቢኖርስ ምን ታደርጊያለሽ? ካለ ምን ማለት ነው? እኔ ሀሰተኛ መረጃ እንደናንተ ነብይ እኮ ማለት ነው 82 ድንግል ሴቶች ይጠብቃል የሚል አምላክ እምነት የለኝም። ቢኖር ምን ታደርጊያለሽ? እሺ እብሮ አንድ ሚውት አድርግ። ቢኖር ምን ታደርጊያለሽ? ሚውት አድርግ። መክሊት አንተ ናውርድ ይኸውልህ ወንድም ማለት ሚውት አታርገኝ። እሺ ሚውት አታርገኝ። እዚህ ጋር ማለት ነው ጥቅሱን አምጪው። ኦሪት ዘዳግም አመጣልሃለሁ። ይሄ ኦሪት ዘዳግም እሺ፣ ዘዳግም እሺ፣ ትክፈት። ኦሪት ዘዳግም 23 ነው ያልኩህ። አከፍትልሃለሁ ምን እንደሚል ማለት ነው። ከፍትልሃለሁ። አንዴ ካሜራውን ላዙራ። ይኸው ምን እንደሚል ታያለህ። ኦሪት ዘዳግም ጥቁር ነው። ፍሬ ዘሩን የተቀጠቀጠውን
ምን ቆይ አንዴ ምንድን ነው የከፈችው? አሁን መጽሐፍ ቅዱስ አፕል ቆይ እኔ ክፈች አትዝጊ ካሜራ አያቸው አጀባ ስታየው ወዳውኑ ዘግታ ጠፋች። ክፈቺ ከቁቁ ላው አይልም ብላ ስታየው ዘጋች። ክፈቺው ካሜራውን አንዴ ክፈቺው ፕሊዝ። አያቸው እንደዚህ ነው ጩሃ ኢምራን ማህተብህን በተሰህ ከክርስትና ወጣ ነው ክርስቲያን ማለት ነው። ለምን እኔ አፍርበታለሁ? ለምን አፍርበታለሁ? አላፍርበትም። ለምን አፍርበታለሁ? መጀመሪያ ቃሉ ምን እንደሚል አዳምጥ። እሺ አዳምጥ። አነብልሃለሁ። እኔ ካሜራ የመክፈቱም ያለመክፈቱም አይደለም። አነብልሃለሁ ምን እንደሚል። እሺ አሳይን አንዴ ዙም አድርገው አለ አውቂ አለ ከማን እየዘጋች ልጅ አለው ይምሩ አውራት በቃ አንተ ልጅቱ ካሜራም እየዘጋችው ካሜራ አስከፍተልኝ አውራት ነው መጫው አልፈልግም። መክሊት እሺ መክሊት ቆይ አንድ ነገር ልንገርሽ መክሊት ሴት ነሽ እንደ ሴት አትጩይ ከይቅርታ ጋር ማለት እንደ ሴት ስልሽ በሀገራችን ብሂል ሴት ልጅ ረጋ ብላ ነው የምታወራው። ረጋ በይ እና አሁን የተከፈተው ጥቅስ እኔ እንኳን አነብኋለሁ። አሁን የተከፈተው ጥቅስ እንደዛ አይልም ብለሽ መጽሐፍሽን ክደሻል። ኢምራንም አሳይቶሻል። የባይብል የኦርቶዶክስ ባይብል አልካድኩም ወንድም አልካድኩም። እኔ አልካድኩም። ለምን ነው የምትለው? የለም አላልሽም። ይኸው ይሄ አልካድኩም። ቆይ ዋሪቱ ዝም በይ አትንጫጫ። እሺ ላንብብልህ። ቆይ ተረጋጊ። ጥሩ አይደለም። አልጮህም። እንደዚህ አላስተማርም። ለምን ኢየሱስ እንደዚህ አላስተማርም። ስለ ላለማስተማሩና ስለ መማሪያ አንተ አትነግረኝም። ስለ እኔ እምነት ኦኬ እኮ አይደለም። አሁን ስርዓት ያዢ ለማለት ነው። እንደ አንድ ሴት አትንጫጫ ምናምን ይሄ ሴት ስርዓት ያለ አይ ኖ ለምን እምነት ለምን አቃሉ ስለራሴ የምንመጣንቅጫ ታስተምረኝ አትችልም። እሺ ጥሩ እኮ አሁን አሳይንሽ እኮ አዳምጥ። ፍሬዘሩ የተቀጠቀጠውን ብልቱና የተቆረጠው ወደ እግዚአብሔር ጉባኤ አይግባ ነው የሚለው። አይልም እሱ ጥቅስ አይልም ካልክ ላሳይህ። አይልም ካልክ ላሳይህ። ወደ እግዚአብሔር ጉባኤ አይግባ ላሳይሽ ነው። ተረጋጊ። ቆይ አንተ ልጅ ታሳየኛለህ። እኔ መጽሐፍ ቅዱስን ገልጬ እየነገርኩህ ፍሬዘሩ ብለው የተረጎሙላቸው 2000 እትም ላይ ህዝቡ አበደ። እንዴት እንደዚህ አይነት ቃል ትጠቀማላችሁ ብለው ማለት ነው። በኩረ ጽሁፉ እንደዛ ብላ አላስቀመጠው። ቆይ አንዴ በኩረ ጽሁፉ እንደዛ ብላ አላስቀመጠው። ለምን አንተ ከየት አመጣኸው? አንተ ይህን ጽሁፍ ከየት አመጣኸው? አላለም። ፍሬዘሩና የተቀጠቀጠው ብልቱ የተቆረጠው ወደ እግዚአብሔር ጉባኤ አይግባ ለሚለው 2000 እትም ላይ ነው እንደዛ ያሉት። 2000 እትም ላይ ነው እንደዛ ያስገቡላቸው ማለት ቆይ አንዴ ይሄ ታይሻል መጽሐፍ ማለት አለች። እሺ አታውቅም። እሱ ይሄ ታይሻል። ይሄ ምንድን ነው የሚለው? ይኸውልህ ሲጀመር ማለት ነው መጀመሪያ ስለ ራስህ ነብይ እወቅ። እሺ ወንድሜ የኔ ሃይማኖት ስድብ ማንንም ሰው ስዘሩ ስለፋ አይለም። የአንተ ቁርአን ግን ማለት ነው የአንተ ቁርአን አሁን ይሄ አታምልጭ። ያው መጽሐፍ ከፍተና እዚህ ጋር ወይ አይደለም ርዕስ ወጣሽ እሺ ረጋቢ አንዴ አሉ ረጋቢያችሁ እሺ ረጋቢ ነው እስኪ አንዴ ረጋቢ እሺ ፕሊዝ ረጋቢ አንዴ እሺ ሰውን ዝም ብላችሁ በዚህ ልክ ጀጅ አታርጉ። እሺ አንዴ ረጋቢ እሺ አንዴ ረጋቢ መጀመሪያ አንዴ ረጋቢ እሺ አንዴ ረጋቢ ይሄ ታይሻ ምንድን ነው የሚለው? ወንድም እኔ ስለ መጽሐፍ ቅዱሴ አንተ ልታስረዳኝ አትችልም። እኔ ቤተክርስቲያን በደንብ አስረድታ አስተምራ ያሳደገች ቤተክርስቲያን ናት። እሺ አንተ ልትለኝ አትችልም። እሺ አንብቢ ያው እንደሱ የሚል ጽሁፍ የለም። የተቀጠቀጠው ብልቱ የሚል እንጂ እንደዚህ የሚል ጽሁፍ የለም። እሱን ከየት እንዳመጣው ልራስን የውሸት አጀንዳ ኮፒ እያደረጋችሁ ከየት እንደምታመጡ ትችዋለሁ። ይሄ ውሸት ነው ያጀማ ሰምታችኋል። ቆይ አንዴ ረጋቢ ያጀማ ይሄ ውሸት ነው ብላለች። ጥየዋለሁ ሰምታችኋል። ይሄ ውሸት ነው። አሁን ወደዚህ ደግሞ እንምጣ። ያው ይሄ መጽሐፍ ቅዱስ ልክፈት ዘዳግም 23 እኔ ሳነብልህ ለምን አትቀበልም? ለምን የኔን አትቀበልም? አምላክ መጽሐፍ ከፈች መጽሐፍ መቼ መጣ? መጽሐፍ እኮ መጽሐፍ ከመጽሐፍ ምን አለ? ከስልክ ከፍቼ እያሳየሁ ነው በስልክ። እኔ ደግሞ መጽሐፍ ብዬ ማውራሽ እኮ መጽሐፍ ብዬ ማሁን ቢቢ ውስጥ አንዴ ምንድን ነው የሚለው? ያው ቆላው ይላል ለቃሉ ይቅርታ። እናንተ የውሸት ኮፒ አድርጋችሁ ያልተጻፈውን በቤተክርስቲያን ያልተጻፈውን የምታመጣ ሊሆነ አመኛ ልቀበልልህ ናቸው። እሺ ሁለቱ መጽሐፍ ውሸት ናቸው። አመኛ ልቀበልልህ ነው። እናንተ ሲጀመር ትናንትናም ከፎይ ጋር ቪዲዮ ሰራን ብላችሁ እኮ ያላል ተጀመረ። ኢምራን
ኢምራን ኮፒ ያደረገ መጽሐፍ ሙስሊሞች ኮፒ ያደረጉ ተጀመረ ከእንደገና አትጩህ ልትለኝ አትችልም። እሺ አዳምጪኝ። እግዚአብሔር ለምን ብልግና ያወራል? ይሄን ቃል ለምን ይጠቀማል? ይሄን ቃል ነው እንዳታወርዱ። እንኳን አንዴ ያጀማ ተመከቱ። ይሄ ቃል ሲነበበው ውሸት ነው አለች። ይሄ መጽሐፉን አመጣ። መጽሐፉን ስንከፍት መጽሐፉ ይሄ መጽሐፍ ውሸት ነው አለች። ፕላስ ይሄን አመጣ። ይሄም ውሸት ነው። አያችሁ፣ ይሄ ነው ክርስቲያን እግዚአብሔርን ይክዳል ወይም መጽሐፍ ቅዱስን ይክዳል። እናመሰግናለን። አጨብጭቡላት፣ ወረባ አጨብጭቡላት። ለምን መጽሐፍ ቅዱስን ነው የካደችው? የእግዚአብሔርን ቃል የኢምራን መጽሐፍ ነው ያለችው እና አመሰግናለሁ። ዋናው ግን እግዚአብሔር ቀቁቁ ላ ው ብላል። ያው ይሄን ቃል ተናግሮ እግዚአብሔር አልተናገረም የሚል ክርስቲያን ካለ ይግባ፣ ሂድበት። አቡኪ አያዋጣም እንደዚህ አይነት አካሄድ። በተለይ ሴቶች ስትሆኑ በደንብ በስርዓት አውሩ። በምንም ተአምር ሴት ገብታ ዋንትያ እኮ ያለችውን ሰምታችኋል? አላነብም ነው ያለችው። አፌ ቆረጥ አለች። ያደግኩበት ማህበረሰብ አይፈቅድልኝም አይነት ነገር ማለት ነው። እውነትም ነው አይፈቅድም። እንደዚህ ኢትዮጵያ ላይ ያደገ ሰው እንደዚህ ቶራ ቦራ የሆነ ተርኪ መርኪ እንትን አያወራም በምንም ተአምር ማለት ነው። ይህንን በመጽሐፍ ደረጃ አሳትማ እያሰበከች ያለችው እያስነበበች ያለችው ግን የኢትዮጵያ ኦርቶዶክስ ቤተክርስቲያን እንዲሁም ደግሞ ፕሮቴስታንቶች ራሱ እናንተንም ዝም ያለ እንዳይመስላችሁ እናንተም ጭምር የሁለታችሁም። ስለዚህ ኦፌንሲቭ ሆናችሁ አትምጡ። እኛ አይደለም ያዋረድናችሁ፣ እኛ አይደለም የነገርናችሁ፣ እግዚአብሔር ራሱ ነው መጽሐፉን የነገራችሁ። መጽሐፉን ልክ ልካችሁን ያላችሁ እሱ እንዲህ ይላል አይደለም ትላላችሁ እናንተ። ጭራሽ መጽሐፍ አሳተማችሁ። ኧረ ተው። እኛ ስራ ፈተን ይህንን መጽሐፍ እንደዚህ አይነት መጽሐፍ ልናሳተም ይህንን መጽሐፍ ለማሳተም ባይዘው መዋል የሚጠበቅብህ ቦታ አለ። የደህና ልጅ ሆነ ይህንን መጽሐፍ አታሳተመውም። እንደዚህ አይነት ነገር አጽፍም። እኔ አልጽፍም ወላሂ በምንም ተአምር አቡኪ እና አላህ ይጠብቀን ብቻ። እዚህ ጋር እንደ ልንገራችሁ ይሄ መጽሐፍ የታተመው 1980 ነው። አስበው መቼ የታተመው? 1980 ዊች ሚንስ ከ38 ዓመት በፊት ነው የታተመው። የዛ ሰዓት እኔ ጭራሽ ነው አልተወለድኩም። የለን አቡኪም አልተወለድኩም። የለም ማንም የለም። ስለዚህ እያላችሁ ያላችሁት በመንፈስ ሂደት ነው። አቡኪ ከመወለዱ በፊት በእናቱ ማህፀን እያለ ሂዶ ጻፈ እያላችሁ ያላችሁት ምን እያወራችሁ ነው ያላችሁት? ሂድበትማ የተለያየ ነገር ደግሞ በዛ ጊዜ አስበው። በዛ ጊዜ እንደዚህ አይነት ዋልጌነት ሲከሰት ማለት ነው። እስቲ የምር እኔ እንኳን ማለት ነው አሁን ግሪከኛው እንደዛ የሚል እንኳን ቢሆን ስንት ነገር ቀይረው የለ እንዴ? ለምን አይቀይሩትም? ግን ይምራ ምን ይታየኛል መሰለ ኦርቶዶክሳውያንና ፕሮቴስታንቶች ወላሂ ቪዲዮ ሰርታችሁ እንድጠይቁ የኢትዮጵያ መጽሐፍ ቅዱስ ማህበር ላይ የሚሰሩ አካላት ሊመረመሩ ይገባል። ከዚህ በፊት ታስታውሳለህ ኢምራን ስለ ሴት ስለ አዳም ልጅ በሚያወራው ታሪክ ላይ ምን ብለው እንዳስገቡ ታስታውሳለህ አይደለ? እንደዚህ እያደረገ እያዘነ ምናምን ብለው ያስቀመጡትን አታስታውሰውም? በኋላ ይቅርታ ጠይቃል እንትኑ ራሱ አጠቃላይ እስቲ እሷ ራሱ ይሄ ማለት ነው ቬሪ ሰምቲንግ በጣም ችግር አለ ማለት ነው። ፐርሰናል ሆን ብለው ነው እንደዚህ አይነት ቃላትን የሚያስገቡት ባይነኝ እኔ ራሳቸውን እያስደሰቱ ነው ባይነኝ ነው። ምክንያቱም ኢምራን አሁን ማሳየት ትችላለህ እሱን ጥቅስ ስንት ነበር ቦታውን ካስታወስከው? ኧረ በለው ኧረ እንደዚህ አይነት ነገር እንዴት አስታውሳለሁ? ቆይ አንዴ ላውጣ እንደዛ እስከምታወጣው አንዴ ወሳኝ የመጨረሻ ፖስት ያደረኩት ቪዲዮ እየታየ አይደለም። እሺ አጀማ ሪፖርት እየተደረገበት ነው ያለው ይሄ ቪዲዮ የመጨረሻ ቪዲዮ እዚህ ጋር ያለው ይሄ ሳይሆን እዚህ ጋር ሁለተኛ ላይ ያለው። ስለዚህ እየገባችሁ ሙሉ አዳምጡ። ስንደረሰ ገና 3,000 ነው ገና እና ምንም አንዴ እንደዛው አድርግልኝ እንትን ይሄ ነው ይህንን ቪዲዮ ማለት ነው። አንድ የኮፒ ሊንክ አሳያቸው እንዴት እንደሚደረግ። አንድ ገብታችሁ 3 የኮፒ ሊንክ እያደረጋችሁ ደን ሪፖስት አድርጉ፣ ዲዩት አድርጉ። እሺ ያንን አድርጉ። ኮሜንት መጻፍ አትርሱ። ኮሜንት ጻፉ። እሺ ኮሜንት መጻፍ አትርሱ። ከዛ ቀስቱን ነክታችሁ ሪፖስት የምትለዋን መንካት። ቀስቱን ነክታችሁ ሪፖስት የሚለውን ንጉ። ኮፒ ሊንክ አትርሱ። ሪፖርት እያደረጉ ስለሆነ ነው። እሺ ወደ ቀጣይ እንለፍ። 3 ክርስቲያኖች አሉ። የተጠማ ይቀድማል። የተጠማ ነው እንትና ማነው ቢኒ የሚለው አካውንት ይቀድማል። እሱን አስተናግደው። እሺ ቢኒ ሰላም ብያለሁ።
እውነተኛ ጠያቂ ነህ። በኋላ ትጠይቃለህ አንተ። እስኪ አንብበው አንድ የእግዚአብሔርን ቃል የእግዚአብሔር ቃል ነውና እስኪ አንብብልህ እና አስረዳን። ደጋግመን አንብበነዋል። እሱ ጋር ደጋግመን ስለ አንብበዋል። አንተም አንብበው። አንተ አንብበው ሆነ አስረዳኝ። አንብበህ አስረዳኝ። አንተ ማንበብ ከብዶ ከሆነ እረዳሃል። ደግሜ ጠይቅ ካልመለስክ ማንበብ ከብዶሃል ብዬ የምረዳው። ስለዚህ ማንበብ አለብህ። አያቸው ይሄን ያልኩት መጽሐፍ አንብበው። እሺ አንብበው። ምሳሌ ግን የሆነ ነገር እዚህ ጋር ምሳሌ ሊቀርድ አድርጋችሁ ከዛም ከዚህ አድርጋችሁ ልንገርህ የክርስቲያኖች እንደዚህ ብላችሁ የሆነች ፌክ ምሰራት ነገር አንተ ወይም ማለት እግዚአብሔር ቃል እኮ ነው። የእግዚአብሔር ቃል ስተነብብ ቆርጦ እንኳን የሚለቅቡ ችግሩ ምንድን ነው? እግዚአብሔር አልተናገረውም እንዴ? የሚያደርጉት እኮ አንተ የተነገርከውን ለሰው እንዲሰማ ማድረግ ሪከርድ ማድረግ። ስለዚህ የእግዚአብሔር ቃል ሪከርድ ያደረገ ማለት ያሳፍራል ማለት ነው። ያሳፍራል። ካላሳፈረ አንብበው። ይሄ እንደዛ ልጅቷ ነበር ትክክል። ግን በነገራችን ኦኬ እሺ፣ መጽሐፍ ልክፈታ፣ መጽሐፍ ልክፈት፣ ችግር የለውም። አንብበው። እሺ አፕሊኬሽኑን ክዳዋ። ይሄን ደግሞ አንብብልኝ። ሙስሊም ተመልከት። ክርስቲያን ሙስሊም ፊት መጽሐፍ ቅዱስ አያነብም፣ ያሳፍረዋል፣ ያፍራል። እግዚአብሔር የሚናገረውን ነገር ያሳፍራል። እንኳን እናት ፊት፣ ልጅ ፊት፣ ቤተክርስቲያን ሊነበብ ይቅርና ሌላ እምነት እንኳን ፊት አይነበብም። ሚዩት አደረገ። ና አንብብ። አንብቦች እንደዚያ ከሆነ አንብበው፣ ከዛ እናያለን። አንብበው እስኪ አንዴ። እኔ እኮ አነበው፣ ወላሂ አነበው። እስኪ ሞክር አንተ አንብበው። ያንተ መጽሐፍ ነው። ወላሂ አትበል፣ ዝም ብለው ወላሂ አትበል። እሺ አንብበው። እሺ አንብበው። ያለ አንብበው እስኪ። ጉራ ብቻ ሆና በተግባር አሳየን እስኪ። ጀግና እኮ ነህ አንተ፣ ጀግና። እስኪ አንብበው። ያለ ጀግናው። በቃ ከዚህ ሌላ ርዕስ የላችሁ። እስኪ አንብበው። እኔ ጥያቄ ነው። አንብበው እኮ ችግር የለም። በክርክር ዙሪያ ችግር ርዕስ የለም። አንብበው። እንደዛ ከሆነ እስኪ አንብበው አንዴ። ጥያቄ አለኝ፣ አነባለሁ። ጥያቄ አለኝ። ጥያቄ ተቀበሉኛላችሁ? አንብበውና እንቀበላለን። ጥያቄን ትቀበሉኛላችሁ? አዎ አንብበውና ከዛ እቀበልሃለሁ። ግን መጀመሪያ ማንበብ አለብህ። ካነበብክ አንቀበልህ። በቃ ይለፈኝ። ጥያቄውን ከተቀበልከኝ ምጥ ነው የያዘህ። ወላሂ ምጥ ነው የያዘህ። አነባለሁ እኮ ትላለህ፣ አታነብም። አነባለሁ አታነብም። ጥያቄ ላይ ጠይቅ። ያሳፍራል። አቡኪ እንደነበር ልንገርህ፣ ትላንትና ገብቼ ነበር። ትላንትና በሌላ አካውንት ገብቼ ነበር። ምርጥ ልጅ መሆንህን ያሳየኸኝ፣ ምርጥ ልጅ መሆንህን ነው ያሳየኸው ዛሬ። ወላሂ አድንቄሃለሁ። ምክንያቱም ግብረ ገብ የማይኖር ልትሆን ታነበው ነበር። አሁን ቢኒ ምን መሰለህ ጥያቄ ጠይቃለህ። ግን ቆይ ጥያቄ ከመጠየቅ በፊት የእግዚአብሔርን ቃል ይነበብ ነው። ከፍ ብሎ የእግዚአብሔር ቃል ይነበብ። ዘዳግም የሙሴ የጻድቁ ሙሴ መጽሐፍ ይነበብ። ቆይ ትላንቱን ቶ ታሪኩን ቶ ችግር የለውም፣ ትፈታለህ። ችግር የለውም። የትላንቱን ተወው። ኧረ እባክህ ቢን አሁን አንድ አንብብልንና ወደ ጥያቄ እሺ። ችግር የለውም ብሎ እኮ ትፈታለህ። ችግር የለውም። እሺ አሁን እንትን አድርግል፣ አንብብና ወደ ጥያቄ ሂድ። ተቀበሉኝ፣ አነብላቸዋለሁ። በቃ 4 ነጥቡን የያዛትና ሚዩት አድርግ። በቃ ቢኒ ትስማማላችሁ ወይስ ልውረድ? ውረድ። ሰላም ናንተ ይሁን። ጭብጨባ ይገባዋል።
እስካሁን ሳወራ የሚሉት ነበርኩ እንዴ? ያጀማ እስካሁን ሳወራ የሚሉት ነበር። እኔ እኮ ኔትወርክ የተበላሸ ብዬ እኮ ነው ኢምራን፣ ኔትወርክ የተበላሸ ብዬ እኮ ነው ጭብጨባውን ሰምቼ ዋው ምናምን ብዬ ኔትወርክ የተበላሸ ብዬ በቃ ስንት እጅህን እኮ ያዋለሁ ግን ኔትወርክ እሺ ጭብጨባ በቃ ጭብጨባ ሰምታችኋል። ከጭብጨባ ቀጥሎ ምንድን ነው? ክርስቲያን ሙስሊም ፊት መጽሐፍ ቅዱስ ማንበብ አይችልም። ልጁ ወላሂ አማጣ ወረበል አማጣ አነባለሁ ግን አነባለሁ አያነብም። ለምን? ያሳፍረዋል። ይሄ ቃል ያሳፍራል። ቁላ ወው ያሳፍራል። አያችሁ በቃ ይሄን ያየ ነው። መጽሐፍ ቅዱስን ገልጠህ አንብብ፣ ጉዱ ይገባሃል። አሁንም ጉዱ እየታየ ነው ያለ። ይሄ መጽሐፍ ቅዱስ መጽሐፍ የሚሉት እንደዚህ ብልግና ያለበት ቃል ማለት መጽሐፍ ማለት ነው። እሺ ኮን ሰላም ብያለሁ። አውራዊኪ ሰላም እርትሻችሁ ሂዳያ ታገኙ ዘንድ ነው ይህንን የምናደርገው ኢንሻላህ። እኛ ለእናንተ ሰበብ ካደረገን እናንተ ደግሞ አሁን እኛ 1-2 ጥቅስ አሳየናችኋል። እናንተ ደግሞ ሰብሰብ አድርጋችሁ ተመልክታችሁ ኦኬ እንደዚህ ብላችሁ ታያላችሁ ማለት ነው። እሺ ኩኖ ሰላም ብያለሁ። አቦኪ አሁን ቀለል መድፈውን ቀለል እናድርገውና ማለት አሁን ደግሞ ጸሐፊዎቹ ላይ እና ኢሳያስ ላይ ያለው ነገር አንሳሌ ጸሐፊ መልስ ልስጥበት። እሺ ጥቅሱን ክፈተው። ቆይ ጥቅሱን አይደለም ጨረስን። አይ ለዚህኛው ነው መልስ ልሰጥ የመጣው። እሺ ግን ብዘጋ ይሻል። ረዥም ሰዓት አወራንበት። አንተ የምትለው እኮ ነው አሁን እዚህ ጥቅስ ላይ እንወጣለን። አይኮን ቆይ እንዴ መሰለህ አንድ ድረስ ላይ አንቆይም። እሺ እስካሁን 3 ሰዓት አንድ ድረስ ላይ ወደ ቀጣይ አይደለም። ሌሎች መረዳት አለባቸው። እንመለስልሃለን። ለአንተ መለስልሃለሁ፣ ችግር የለውም። ከሱ ከመመለስ በፊት አንድ ጥያቄ አለኝ። የመጽሐፍ ቅዱስ ጸሐፊ ራቁቱን የሚሄድ ከሆነ ሰውየው ነብይ ነው እብድ ነው የሚባለው? አይ እኔ እዚህን ታክል አላነበውም። በዚህኛው ላይ ግን የማውቀው ነገር ስላለ ለዚህኛው ማሳሰብ ፈልጋለሁ። እሺ በአንተ ግን ስታስበው ማለት ነው አንድ ሰው ብልቱን እያሳየ ራቁቱን የሚሄድ ከሆነ እብድ ወይስ ነብይ የትኛው ነው የሚባለው? የእግዚአብሔር ነው ወይስ ደግሞ እብድ የምትለው? ሁሉም ማለት ነው። እናንተ ስተረጉሙ አውዱን ይዛችሁ ነው መተርጉም ያለባችሁ። ግን እሺ አውዱን አንመጣለን። አውዱ ላይ ግን ጥያቄ የመልስልኝ። አሁን አንድ ሰው ራቁቱን እየሄደ ነው ያለው እና ያ ሰው እብድ ነው የምትል ወይስ ደግሞ የእግዚአብሔር ነብይ ነው የምትለው? ሳላይ አልፈርድም። ሳታይ አልፈርድም። በቃ ጀግና ማሻአላህ። እሺ አይተህ ትፈርዳለህ። በቃ አንተ አይተህ ጎበዝ ነህ፣ አይተህ ትፈርዳለህ። እንደዛ ይሻላል። ሳላይ አልፈርድም ግን ማሻአላህ አድንቄዋለሁ ቃሉ። እስኪ አንብበው። ኖርማሊ ቆይ ኦኬ ከፈትከው ላላ አይ ኖርማሊ ቢያገኘውስ መንገድ ላይ ብታገኘውስ እኮ ነው። ለምሳሌ አንድ ሰው ባዶ ራቆቱን እንደተፈጠረው ልክ እንደተፈጠረበት አይነት ወይም ከእናቱ ማህፀን እንደወጣበት ሆኖ ባዶ ራቆቱን መንገድ ላይ ወደዛ ሲል ብታየው ያ ሰውዬ እብድ ነው ብለህ ታምናለህ? ታስባለህ? አታስብም? ለዚህ ሳይሆን ባጭሩ ለቅድሙ ጥያቄ ነው መልስ ልሰጥ የመጣሁት። የቅድሙን አሳዩ። በቃ ጥቅሱን አሳየው። በቃ ይምሩ ፍቃደኛ አይደለም። አንተም ህሊና ትዋሻለህ ማለት ነው። ጥቅሱን አሳየው ይምሩ። ይኸውና አንተ ራስህ አንብበው፣ ከዛ ፍረድ። እስኪ አንብበው። ድምፅህን ከፍ አድርገህ እኔ ለዚያኛው ነው መልስ መስጠት የፈለግኩት። ለምንድን ነው እናንተ የምትሸሽጉ? አይደለም ይሄ ከዚህ ይጀምራል። የመጽሐፍ ቅዱስ ጸሐፊያን ራቁታቸው ሄዱ ነበረ፣ ልብስ አይለብሱ፣ ብልታቸውን እያሳዩ ነበር የሚሄዱት። ከዚህ በላይ ብልግና የለም። ስለዚህ ይህን ፍታ። መጀመሪያ አንብበው። አንድ ድምፅህን ከፍ አድርገህ ቅድም ሳላይ አላምን ብልሃል። ስለዚህ አንብበውና ፍረድ አንተ ራስህ። እኔ ለዚህኛው አልተዘጋጁም። ለዚያኛው መልስ መስጠት የሚፈልገው አንብበው ነው። ወደ ቀጣይ ነፋ ችግር አንብበው ብቻ ለሆሽ ችግር የለም። ድምፅህን ከፍ አድርገው። አነበቡት። ድምፅህን ከፍ አድርገው። ለራሴ አንብቤዋለሁ። ይህን ለዚህ ሳይሆን ለዚያኛው ባጭሩ መልስ የሚሰጠው ማንበብ የማይችል ስላለ እኮ አንዴ ከሆነ ከስር ማንበብ የማይችል ስላለ አንብብላቸው። ለእነሱ የእግዚአብሔር ቃል አይደለ? እግዚአብሔር ቃል ሁሉ ሰው መስጠት አለበት። የእግዚአብሔር ቃል አላምንበትማ። አሁን ተምትምት ህዝቡ ይሰማል። ስለዚህ አንብብላቸው። ባጭሩ እኔ ለዚያኛውን መልስ መስጠት የሚፈልግ ብዙ አይደለም እንደዚህ አለ። ለቅድሙ ትመልሳለህ። አንድ ሜት አድርጌሃለሁ። ለቅድሙ ትመልሳለህ። አሁን ግን ቅድም ሳላይ አላምንም ሳ ከፍቼልሃለሁ። አንብበውና ከዛ ወደ ቀጣይ አልጠይቅህም። በቃ ማንበብ ብቻ
መቼም የእግዚአብሔር ቃል ለማንበብ አይከብድም ማለት ነው። ስለዚህ አንብበው እና ህዝቡ ይስማ። ለምን ከስር መስማት ማንበብ የማይችላል ለእነሱ አንብብላቸው። የእግዚአብሔር ቃል መቼም ያሳፍር ማለት ያሳፍራል። ኮኔ ለማንበብ ይከብዳል። ካሳፈረ አፍሬበታለሁ ብለና መጽሐፍ ቅዱስ እንደሚያሳፍር አይተን እንቀጥላለን። ኮኔ ያሳፍራል እንዴ? አሉ ወለካሉ አለ ሄሎ አሳፍራ ማለት መጀመሪያውን ነው የምልህ። የመጀመሪያውን ክፈት። አይ በቃ አፍራ ላንብብልህ። እሺ ኮኔ በቃ ላንብብ፣ እኔ አግዝሃለሁ። ግን ኮኔ መጽሐፍ ቅዱስ አሳፍረሃል እና ራስህን ጠይቅ። ሰው ፊት ለማንበብ የሚያሳፍር መጽሐፍ ምን አይነት መጽሐፍ ነው? ራስህን መርምረው ላንብብልህ። እንደዚህ ይላል፣ እግዚአብሔርም አለ የአሞጽ ልጅ ሆይ የአሞጽ ልጅ ኢሳያስ ሂድ፣ ማቅህን ከወገብህ አውጣ፣ ጫማህን ከእግር አውልቅ ብሎ አዘዘው። ራቁትህን ሂድ አለው። ከዛ እንዲህም አደረገ፣ ራቁቱንና ባዶ እግሩን ሄደ። እግዚአብሔርም አለ ባሪያዬ ኢሳያስ በግብፅና በኢትዮጵያ ላይ ወይኔ ኢትዮጵያ ሀገራችን ላይ ኢትዮጵያ ላይ 3 ዓመት ለምልክትና ለተአምር ይሆን ዘንድ ራቁቱንና ባዶ እግሩን እንደሄድ አለ። የገዛ ምድራችን ላይ ብልቱን እያሳየ ይሄድ ነበረ። ማን? የመጽሐፍ ቅዱስ ጸሐፊ ከሆነ ምን ተቻለ? የገዛ ምድራችን ላይ ምን ያክል ቢኒቀን ነው መጥቶ ብልቱን እያሳየ የሚሄደው? እሺ ከመጀመሪያው ትሄዳለህ። እሺ ኦኬ ወደ መጀመሪያዎች ልመለስልህ። በቃ ይህን ከብዶሃል። አታስብ፣ በቃ ቀይርልሃለሁ። እሺ አንብብልን። ይህኛው ቅድም አንብበዋል፣ አንተ ግን መልስ ልስጥህ። አንብበ አይ እንደዛ የለም፣ አንብበህ ነው የሚጀምረው። ካልሆነ ቀን እንለያያለን። እሺ ኮኔ የቅድሙ ሳተነብብማ አይሆንም። ቢያንስ ይሄን አንብብ። ይሄኛው በአሁኑ ትርጉም ላይ አሁን የዘር ፍሬው ነው የሚሆን። ነገር ግን ይሄ በ1950 ምናምን ይመስለኛል። ይሄን አንብበው። እሱን ቆይ እየተነበበ የለ እንዲ ለምንድን ነው አንተ ለማስወጣት? አንብበው። ያሳፍራል። አያሳፍርም። ካላሳፈረ አንብበው እስኪ። ይሄ ለምን እንደሆነ መጀመሪያ ልንገርና ከዚህ በኋላ እንነግርሃለሁ። ትነግረኛለህ። አንብብልኝ መጀመሪያ። እሺ ለምን መልስ አትፈልግም አንተ? የዚህን ታክል አንብበው። በዚህ የጠበኩኝ እኮ ነው። አንብብልኝ ያልኩህ አይደል እንዴ? ለምን አታነብም? ለምን አትመልስ ነው? ያው እየተባልኩ መልስ። በቃ አንብብና መልስ። ቀጥል። እሺ አይደለም ልመልሱና በጭሩ አንደርስታንድ። ብዙ ሰዎች አሁን ከታች ያሉ ሰው ማለት ነው ልክ እንደዚህ በጨረፋ እየሆነ የሚደናገሩ ኪሽ ቀጥል። የመጨረሻ መልስ መናገር ፈልጋለሁ እኮ የመጨረሻ እድል አንብበው። ይህንን እንግዲህ ባይብልህ ነው መጽሐፍ ቅዱስ ነው። በጊዜው ብትኖር ኖሮ ከ2000 መጽሐፍ ቅዱስ እንደሆነ ታነበው ነበር። መጽሐፍ ቅዱስ እኮ አንብበልን የእግዚአብሔርን ቃል አይደለም። አሁን እኮ ይሄኛው ቃል የእግዚአብሔርን ቃል አንብበልን። እሺ ልንገርህ አንዴ ላስረዳ። ይሄንን እንግዲህ ድፍረት ካሌለ የአምላክህን ቃል ለማንበብ ድፍረት ካሌለ ሀውዲር እኛ ጋር መተህ የምትወያየው እንዴት የምታወራው የአምላክህን ቃል ምን ሆናል? ያሳዝናል። አዝነናል። ቆይ ጨብጨብለት። እስካሁን 5 ክርስቲያን ገባ። 5ቱም መጽሐፍ ቅዱስን ማንበብ አሳፍሯቸዋል። ሁሉም አመጠው ወላሂ አመጠው ነው የወረዱት። ምጥ እንደዚህ አመጠው ነው የወረዱት። ለምን? ከባድ ነው፣ ብልግና ነው። ይሄን ያለ መጽሐፍ ቅዱስ እንደዚህ ያሳፍራል። ቀጣይ ክርስቲያን እስከዛው ይቀጥል። እሺ ክርስቲያኖች ካላችሁ መግባት ትችላላችሁ። እንግዲህ ረዥም ሰዓት ሙሉ ስንመለከት የነበረው ነገር አለ። ወይ ገብተው ወይ መሳደብ ነው ወይ መጮህ ነው የመሳሰለው ነገር ማለት ነው። እና በቻላችሁ መጠን ኢንሻላህ ከ18 ዓመት በላይ ነው እዚህ እንድትሆኑ የምናበረታታው። ከዛ በታች ከሆናችሁ ውጡ፣ ብትወጡ ጥሩ ነው። የምሩን ማለት የምሬን ነው። እሺ እና ክርስቲያኖች አሁንም ግቡ። ይነበብ ነው በቃ መጽሐፍ ቅዱስ ይነበብ ብላችሁ ጻፉላቸው ከታች። በቃ ይነበብ ባይብል በሉት፣ መጽሐፍ ቅዱስ ሳይሆን ባይብል። እንደዚህ አይነት መጽሐፍም ቅዱስ ብለን መጥራታችን ሊያስጠይቀን ስለሚችል ማለት ነው። ባይብል ይነበብ ብላችሁ ጻፉላቸው። በቃ ሌላ ምንም ነገር አይደለም። ቁርአን አላመጣንም፣ ሌላ ርዕስ ላይ አላወራንም። ባይብል ይነበብ ብቻ።
የሚያነበው እየጠበቅን ነው። ተረኛ አንባቢ ክርስቲያን እንዲሁም ለልጆቼ አነብላቸዋለሁ የሚል ክርስቲያን እንትን ማለት ይችላል፣ መግባት ይችላል። እኔ በህይወቴ ኢምራን ልቦለድ መጽሐፍ አንብቤ አላውቅም። ሀቂቃው ማለት ነው። የማላነብበት ምክንያት እንደዚህ ተመሳሳይ ነገራቶችን ይይዛሉ ብዙ ጊዜ ልቦለድ መጽሐፍቶች ማለት ነው። በተለይ ሀገራችን ጸሐፊያን ባለጌዎች ናቸው። ይሄ ራሱ እንደዛ ሆኖ ይገኝ ያሳዝናል። እንዲህ እኔ እኮ አወራለሁ ሞት አድርጌ ምን ተቻለኝ? ስማኝማ አውቂ እዚህ ጋር መርዶክዮስ የሚባል ሰው መጥቷል እና ከስሙ አይተህ የሚያነብ ይመስላል ወይስ አይመስልም? ማን መርዶክዮስ ነው የሚለው? መርዶክዮስ የሚያነብ ይመስለኛል። አንተ እንዴት ይመስላል? የግሪክ እንትን ይመስላል። ይማ አንባቢ ነው። አንባቢ ነው። ቀጥል። እኔ ጋር አልታየ። ኦኬ አሁን ታየኝ። እሺ የት ዘዳግም ይከፈት? የትኛው ይከፈት? ዘዳግም ይጀምራል። ዘዳግም እስኪ ያነበዋል። መርዶክዮስ ሰላም ብያለሁ። አልሐምዱሊላህ አቡኪ አውራ። እሺ መርዶ እስቲ ይህችን ጥቅስ አንብብልን። አቤት አንብብልን ይህችን ጥቅስ። ብዙ ሰዎች ግን ገብተው ይገባሉ። እንዴት ነው ማንበብ ፈርፉ? አንብብልን ይህን ጥቅስ መርዶ። እሺ አንብብልን። እሺ በደንብ አዳምጥ። እሺ ውላው የተቀጠቀጠ ብልቱን የተቆረጠ ይላል። እሺ ዋው እሳት! ዋው መጨረሻ እኔ ቁሜ የማጨበጨበው የአምላክ ቃል ነው። ኦርቶዶክስ የአምላክ ቃል ነው። አይ እኔ በየቀኑ ይዛ የሚጠራ የአምላክ ቃል ነው። በደንብ ኦኬ። ይሄንን ለምሳሌ ልጅ አለህ ወይ? ልጅ ቢኖር ይሄንን ታነብለታለህ? እንዲህ ብለህ አነብለታለሁ። ምንድን ነው ያለ ነው እኮ አይተሃል። በቃ አይተሃል። አንተ በቃ አንተ ባለጌ ነህ ማለት ነው። የምር አነብለታለሁ። እሺ ቀጥል። ስለዚህ ካነበብ እኔ በቃ መርዶክዮስ ወግና ግን ይሄ የሚያሳየው ከይቅርታ ጋር ስብዕናህን ነው። ወላሂ ስብዕናህን የሚያሳየው ጥሩ ሰው ብትሆን ጨዋ ብትሆን አታነበውም ነበር። ስማኝማ ግን አሁን እኮ ማለት ነው። አሁን ስማኝማ የተቀጠቀጠ ወዴት አይግባ የተባለው እናንተ ማለት ነው የሆነ ነገር ለማሳየት ነው እንጂ ምንም ዲስፕሊን አንዴ ረጋ። አሁን አንተ አንብበዋል፣ ግን ጥያቄያችን የተቀጠቀጠ የት አይግባ የተባለው የት ነው የሚያውቀው? እግዚአብሔር የት አትግባ ነው ያለው። ቁ ለሉላ ወቡ የተቀጠቀጠ የት አይግባ ነው ያለው? መልስልኝ። የት አይግባ ነው ያለው? እሺ ሙት አታርገኝ። ይህ ሲጀመር ለምን እንደተጻፈ ተብሎ መረዳት አለበት። መጀመሪያ ግሪ በእስራኤል ዘመን ህግ ነበር። ይሄን ህግ በዚህ ህግ ነበር ጀት አትግባ የተባለ ያልኩ። አንድ ይረቀበል። አሁን ጥያቄውን ብቻ መልሳለህ። ቤት አትግባ የተባለው መቅደስ እንዳይገባ የተባለ አንበው እኮ እንደዛ ካለ በአሁኑ ወዴት አትግባ የተባለው መቅደስ ይላል አይደለም? ወደ እግዚአብሔር መቅደስ ጉባኤ ይላል። ይሄ በእነሱ ስለሆነ የሚገባው ወደ እግዚአብሔር መቅደስ ይሄ በእነሱ ስለሆነ ህግ ነበረ እኮ በእነሱ ህግ ነበረ። ይሄኛ ገብተዋል አይደለም? ይሄ እኮ ምንም እናንተ አካበዳችሁ ይሄት እንደተራ እንደ 24 ሰዓት እኮ ኧረ አሉን የሰው ታስተካክል። የማዋን ደግሞ መልስ። ወዴት አትግባ ተብሎ ቤተ መቅደስ ብለሃል። ምን ስለሆነ የማይገባው ምን ስለሆነ ነው? ስለ ተቀጠቀጠ ቆዳው ስለተቀጠቀጠ አልኩ እኮ። ኧረ በአለ ቃሉን ደግማት በለው። በቃ ቃሉን ደግማት በለው። ወይ ልጅ እሺ፣ አሁን ጥያቄያችን እግዚአብሔር ከንቱኑ ምን አለው? ከንቱኑ ምን አለው? ለመስራት ፈልገህ ነው እንጂ እኮ እግዚአብሔር ከንቱኑ ምን አለው? ቢቀጠቀጠ ከዛ ምን ያደርግለታል? የጠራው ምን ሊያደርግ ነው? እግዚአብሔር ቤተክርስቲያን ሊመጣ የሚሄደው እኮ አንድ ሰው ዝሙ ሊሰራ አይደለም እኮ። እግዚአብሔር ከንቱኑ ምን አለው? መልስልኝ። በቃ ይሄን ያልኳቸው
እግዚአብሔር ከእንትኑ ምን አለው? እሺ አንድ እዚህ ጋር እሺ ክሬድ አድርግልህ አንድ አዳምጥ። እኔ ምን መሰለህ እኔ ማለት እንደዚህ ቅድም ባለጌ ምናምን አልክ። እኔ ባለጌ ሆኜ ሳይሆን ይሄ ነገር መጀመሪያ ሳነበው አዳምጠኛ እናመሰግናለን፣ እናከብረሃለን። ጀግና ነህ፣ አንብበሃል። ግን በቃ ይቅርታ ጋር ኔትወርክ የሚያስቸግረን ያለው ጥያቄውን እየመለስክ አይደለም። ያጀማ አንብቦታል። ግን ቢሆን እግዚአብሔር ይበላል ጉባኤ አትግባለ፣ ብልቱ ከተቆረጠ አትግባለ። ጥያቄያችን እግዚአብሔር ከብልቱ ምን አለው ነበረ? እሱን አልመለሰው። አቦኪ ብርሃን ወይ kun ፈቃድ ካለ ሌላ ቶፒክ ይነሳና አውራ። ቆይ ግን አንድ ጥያቄ መጠየቅ እፈልጋለሁ የአሁኑ ላይ ማለት ነው። ምናልባት ሰውየው ኖርማላይዝ አድርጎት እንዳይወርድ ወይ ኩን ሰላም ብያለሁ። ብርሄ ወይ ኩን አንዳችሁ ሚዩት አንሱ። ብርሄ ወይ ኩን የሉም። ሚዩት ነህ ይምራን። እሺ ብርሄ ወይ ኩን ካሌላችሁ ሌላ ሰው አስገቡ እንሻል። ሌላ ክርስቲያን ይግባ እንዴ ወይስ ወርዶ ነው የተጠማ ህይወት የሚል አካውንት? ይግባ። እንዴት ዋላችሁ? ትንሽ ደቂቃ ጠብቀኝ። ግን አንድ ማሳሰቢያ አላስቀምጥ እዚህ ጋር እንደዚህ ስንማማር አለማችን ወላሂ መበሻሸቅ አይደለም፣ እናንተን ማናደድ አይደለም፣ እናንተን ማሳፈር አይደለም፣ እናንተን አላዋቂ እኛን አዋቂ አድርገን ማሳየት አይደለም። አለማችን ከእንደዚህ አይነት አስተምህሮ መውጣት አለባችሁ። የስህተት አስተምህሮ ነው። ወደ እስልምና ነው ሰው እየሰለመ ነው። እናንተም አብራችሁ ስለሙና ስለሙ ብቻ ነው አላማችን። ይህንን አእምሯችሁ ላይ አስቀምጡ። ይምራን እኔ ልውጣ። በጣም ኔትወርክ እያስቸገረኝ ነው፣ እየረበሸኝ ነው በጣም ከአቅም በላይ። ኮሜንት ምስታክ እያደረገብኝ ነው ምናምን እና ቀጥል። ይምሮ አለ አለ ኢንሻአላህ። እሺ ማሄድ ስላለ ኢንሻአላህ እንቀጥላለን። ጀዛከላህ ኢንሻአላህ። ሰላም አለይኩም። ወአለይኩም